እግዚአብሔር በብዙ ነገር ይናገረናል። የሚባርክ አምላክ ነው። እባርካለሁ ይለናል። ድምጹ በኋላ ደግሞ ሌላ ድምጽ አለ። አካሄድን፣ መንገድን፣ ጥበብን ደግሞ እዛ ውስጥ ያሳየናል። አባቶቻችን የተሰማሩበት፣ አባቶቻችን ድል የነሱበት፣ አባቶቻችን የተከናወኑበት በተለያየ በኩል የእግዚአብሔር ድምጽ መጥቶላቸዋልና የሚገርመው ግን በተለያየ በኩል አንዱ የእግዚአብሔር ቃል ግን ለእያንዳንዱ ሰው በተለያየ መንገድ ነው የሚመጣ። አንዳንዱን ውጣ ይለዋል፣ አንዳንዱን ተቀመጥ ይለዋል፣ አንዳንዱን በሄድክበት መንገድ አትመለስ ይለዋል፣ አንዳንዱን ምግብ እንዳትበላ ይለዋል፣ አንዳንዱን ብላ ይለዋል። ኤልያስ ነው ብላ ነው የተባለ። ለዛውም ከአንዲት መበለት በጣም ያላት ምግብ በልታ ልትሞተው ከተዘጋጀች ሞቷን ከምትጠባበቅ ነገር ከጨለመባት ሴት የሚመስል ከመሰላት ሴት ደግሞ እንደገዛ ከዛም አልፎ 3 ዓመት ከምናምን ሰማይ ሊዘጋ ቃል ከወጣበት የእግዚአብሔር ሰው ኤልያስ ከተናገረበት በቃ ሰማይ ተዘጋ ማለት አለቀ ማለት። በዛ ውስጥ ግን የእግዚአብሔር ቃል ወይም የእግዚአብሔር ድምጽ ሆኖ ቃል ወደ ኤልያስ መጣ። ብላ ከዛሽ ብላ ለእያንዳንዱ እንደየሁኔታውና እግዚአብሔር በዛ ሰው ላይ ሊሰራው እንዳሰበ አድርግ ይለው። ዛሬም እግዚአብሔር ለኛ እንደዛ ነው የሚናገር። እንደ ትናንትናው እንደ እንትና አይደለም። ምክንያቱም እኛን እግዚአብሔር ሲጠራን በእኛ ሁኔታ ነው ሊገልጽ የፈለገው። የምንኖርበት ምድር ሀሩር ነው። ብዙ ነገር አላፊ መጪ አለ፣ የሚያዝል ነገር አለ። ሁሌ ግን ትኩስ ከእግዚአብሔር ጋር ያለው ግንኙነት ሁሌ ትኩስ እንደ ቀድሞው ልንሰማው ከድምጹ በኋላ ደግሞ ልታዘዝለት የሚገባኝ ነገር እግዚአብሔር ወደ እኔ ድምጹን ሲያመጣ በቃሉ አማካኝነት እግዚአብሔር ቤቴን ሲጎበኝ ልቤን ሲጎበኝ ምንድነው እዚህ ውስጥ እግዚአብሔር እንድወስድ የፈለገው? በከንቱ የእግዚአብሔር ቃል ወደኛ አይመጣም። በምን ያህል አቅም ነው? በምን ያህልስ ኃይል ነው ልፈጽመው ልታዘዘው የሚገባኝ? እስከ መቼ ነው? ጌታ እስኪመጣ ወይኛ እስትንፋሳችን ተቋርጦ እስክንሄድ ድረስ ሁልጊዜ የእግዚአብሔር ድምጽ በኃይል እግዚአብሔር ቃል የሚሰራ ነው አይደለም? እኛ ውስጥ ሊቆይ ይገባል። በመና ጎደልከኝ ወይ ጠናው የሰው ልጅ ከጫፍ ጫፍ ሁላት የምትደላ ምትመች ሰው እንኳን የሚያልፈውን ይሄ አለኝ ይላል። 1 2 3 ብሎ ያስቆጥራል። የማታልፍ ማትነጥፍ ትምክቴ ማልቀይር መዝሙር እስካለው በሕይወቴ ለልጅ ትምህርት ርስትም ያለኝ ለሚያዩኝ ሁሉ እዩልኝ የሚያስብልኝ እዩልኝ ምህረቱን እዩልኝ ደግነቱን ስሙልኝ ማጽናናቱን እዩልኝ ምህረቱን ስሙልኝ ደግነቱን ስሙልኝ። ስሜ ፓስተር ግሩም የምስራች ባላለሁኝ በዚህ የክርስቶስ ተልእኮ ቤተክርስቲያን እና በክራይስት ሚሽን ሚኒስትሪ ውስጥ አገልጋይ ነኝ። በህይወትህ የመጣ ለውጥ አንዳንድ ጊዜ በውስጡ ስንኖር ለውጡን በትክክል ላናስተውለው እንችላለን። በተለይ ሌሎች ይህንን ደንብ የሚያስተውሉ ይመስለኛል። እኔ ግን እንደተረዳሁት ከእግዚአብሔር ጋር ባለኝ ግንኙነት እግዚአብሔርን መውደድ፣ ሰውን መውደድ ላይ እንዳተኩር፣ ቃሉን ደግሞ የበለጠ መረዳት እንዳገኝ በተለይ ደግሞ ከግንኙነት ጥበብ ጋር በተያያዘ በጣም እጅግ ነው የተማርኩት ከዚህ ሚኒስትሪ ጋር በመገናኘት። ፓስተር ብዙ ጊዜ ደጋግሞ ይናገራል፣ ክርስትና የግንኙነት ጥበብ ውጤት ነው። ግንኙነት ስንል ከእግዚአብሔር ጋር ያለን ግንኙነት፣ ከሰዎች ጋር ያለን ግንኙነትና ከተፈጥሮ ጋር እንኳን ሳይቀር ያለን ግንኙነት ማለት ነው እና በእነኚህ ግንኙነት ውስጥ ሃርሞናይዝድ የሆነ ህይወት እንድኖር በጣም ረድቶኛል። ከዚህ በፊት የነበረኝ ህይወት ለስሙ ያው ክርስቲያን ልባል እንጂ ዝም ብዬ ህይወቱ አልነበረም፣ እንዲሁ መመላለስ ነበረ።
በኋላ ግን ከዚህ አገልግሎት ጋር ከተካፈልኩኝ በኋላ ሪሊ የሆነ ከእግዚአብሔር ጋር ህብረት እግዚአብሔር ማን እንደሆነ ክርስቶስ ማን እንደሆነ በተለይ ደግሞ ትልቅ በህይወቴ ላይ እንደ መርህ አድርጌ ያስኳቸው ነገሮች ነበሩ። ከፓስተር ትምህርት በጣም የተረዳሁት ይሄውም ከዘላለም ዘመናት በፊት በክርስቶስ የተያዘልኝ ታላቅ ፍጻሜ እንዳለ ይህንን በጣም ተረዳሁ፣ ገባኝ። እግዚአብሔር ድምጽ ምን ይመስላል ብላችሁ ብታዩ የእግዚአብሔር ድምጽ ኮንቴንቱ ይዘቱ ምን ይመስል? እግዚአብሔር ገላለው አይልም። በትክክለኛ በኖርማል ኮንዲሽን ወደ ሰው ሲመጣ የሚመጣው ወደ ህይወት ይዞ ነው የሚመጣው። መርዶ ለመንገር ጌታ ይመጣ በኖርማል ኮንዲሽን። ሁሉ ጊዜ እግዚአብሔር በትክክለኛ ሁኔታ ውስጥ ወደ ሰው ሲመጣ ይዞት የሚመጣው የህይወት መልእክት ነው፣ የክብር መልእክት ነው፣ የደስታ መልእክት ነው፣ የሰላም መልእክት ነው፣ የእረፍት መልእክት ነው። ምክንያቱም መልእክቶቹ ሁሉ ከእግዚአብሔር ማንነት የሚቀዱና የሚወጡ ናቸው እንጂ እግዚአብሔር ገላለው፣ እግዚአብሔር አዋርዳለው፣ እግዚአብሔር እንደዚህና እንደዛ ነው የሚል መርዶ የሞላበት ድምጽ ወደ ሰው ይዞ አይመጣ። በትክክለኛው ኮንዲሽን ኢን ዘ ኖርማል ኮንዲሽን እግዚአብሔር ቃል ሲናገር ይሄን ነው የሚናገረው። በመዝሙር 85 ቁጥር 8 ላይ ይሄን ይናገራል። እግዚአብሔር አምላክ የሚናገረውን እሰማለሁ፣ ሰላምን ለህዝቡ። በኖርማል ኮንዲሽን እግዚአብሔር ሲናገር የሚናገረው ሰላምን ነው፣ ክብርን ነው የሚናገረው። እግዚአብሔር እንዴት ይናገረናል ስንል በዋነኝነት የሚናገረው እግዚአብሔር በቃሉ ነው። ስለዚህ እግዚአብሔር በዋነኝነት ሲናገረን የሚናገረን በቃሉ ነው። የእግዚአብሔር ቃል ማለት የእግዚአብሔር ድምጽ ማለት ያ የምትፈልጉት ነብይ እዚህ ጋር አለ፣ የምትፈልጉት ሐዋርያ እዚህ ውስጥ አለ፣ ጳውሎስ አለ፣ ጴጥሮስ አለ፣ ዮሐንስ አለ፣ ኢሳይያስ አለ፣ ሕዝቅኤል አለ። በዛ ዘመን እንዳወራ ሆኖ ያወራችሁ። እንደገና እግዚአብሔር የሚናገረው በውድ ልጁ በኢየሱስ ክርስቶስ ነው። ኢየሱስ የት ነው ያለው? ዮሐንስ ወንጌል ላይ አለ፣ ማቴዎስ ወንጌል ውስጥ አለ፣ ሉቃስ ውስጥ አለ፣ እንደገና ደግሞ ማርቆስ ወንጌል ውስጥ ታገኙታላችሁ። ስለዚህ እግዚአብሔር በዋነኝነት ሲናገረን የሚናገረን በቃሉ ነው። ሌላኛውና ሶስተኛው የእግዚአብሔር የመናገሪያ መንገድ በመንፈስ ቅዱስ ስጦታዎች ማለትም በትንቢት በህልምና በራእይ ደግሞ እግዚአብሔር ይናገራል። ምክንያቱም ቸር ስለሆነ እግዚአብሔር ወደ ሁላችን አክሰስ የሚያደርግበትን ማንኛውንም መንገድ ይጠቀማልና በመንፈስ ቅዱስ ስጦታዎች በህልም በራእይና በትንቢት ይናገራል። በሐዋርያት ሥራ ምዕራፍ 2 ቁጥር 17 ላይ ታያላችሁ። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል ሥጋ በለበሰ ሁሉ ላይ። አሁን እዚህ ላይ በጣም የተጣሰ ብዙ ነገር ታያላችሁ። ሥጋ በለበሰ ሁሉ ላይ ድሮ በተወሰኑ ሰዎች ላይ የሚፈሰው የእግዚአብሔር መንፈስ፣ በተወሰኑ ሰዎች ላይ ለተለያየ አገልግሎት የሚወርድባቸው የእግዚአብሔር መንፈስ፣ አሁን ግን ምን ይላል? ሥጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። መበረቻ 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 አንተነ ጌታዬ መጽናኛዬ መጽናኛዬ መጽናኛዬ። ስሜ ሌላ ሐሰን እባላለሁ። መኖሪያው ሳውዲ አረቢያ ነው። የሙስሊም ቤተሰብ ነኝ። ጌታ ብዙ ነገር አድርጎልኛል። ይህን ቲቪ ወደ 2 ዓመት ተከታትያለሁ። ከዛ በፊት ግን ያው ትንሽ ያመኝ ነበር። ጌታ በህልም መጥቶ ጎበኘኝ። ከአንድም 2-3 ጊዜ ያው ከባድ ነው ከሙስሊም ቤተሰብ ስትሞት ይለያይ። አሁን የገባኝ በሞባይል ይከታተላለሁ 2 ዓመት። አንድ ቀን ግን የሆነ ተአምር ተፈጠረ። ፓስተር ተስፋሁን ጌታ የምትቀበሉ ውጡ ይል ነበር። የዛን ቀን በሚገርም ሁኔታ ብዙ ሰው ወጣ። ከዚህ በላይ የሚገርመው እኔ ራሴን ቴሌቪዥን ስር ተመልክኬ ነበር ያገኘሁት። አርብ ነው የተፈወስኩት። በህይወት ዘመኔ እኔ ብዙ እንቅልፍ አልተኛም። በህይወት ዘመኔ ተኝቼው ማላቀሩ እንቅልፍ የዛን ቀን ተኛሁ። ጠዋት ራሱ ልጄ የምትረዳኝ በስራ ማለት ነው ቆርቁራ ሰላም ነው እስከምትለኝ እኔ ከሁሉ በፊት የምነሳው ሴትዮ ተኛው። ጠዋት ስነሳ ቁርስ ምናምን ቡና ስትል እኔ ወደ ሽንት ቤት ነው የገባሁትና ትልቅ መስታወት አለ ፊት ለፊት ልታጠብ ቀጥ ስል የለም። ያው አያቴ ጋር ስለሆነ ያደኩት እሳቸው ስም ነው የምጠራው። ሼኪ ናቸው አብሬ ያደኩት እሳቸው ጋር በቁርአን ትልቅ ሰው የሚባል ከሀገሪቱ በኢስላሚክ እንትን ከአጥባቂ ከሚባለው ሙስሊም ነው እሳቸው ጋር ነው ያደኩት እና እዛ ወደ ሳውዲ አረቢያ ሄድኩ በሱ አማካኝነት። ከዛ በኋላ ወደ ጌታ የመምጣት ምክንያት የሆነችው ግን እሷ ቀድማ የእናንተን ቻናል ትከታተል ነበር። ከዛ በኋላ ተመልከት ምናምን ብላ ሰጠችኝ። እንትን ሰብስክራይብ አረኩና እከታተል ነበር። ከዛ በኋላ ሁሉን ነገር አርብም የሆነውን እሁድም ያለውን ስከታተል በቃ ኢምፕረስድ ሆንኩኝ። እሱ ጌታ በሲስተም እሷን እንትን አድርጎ
መንገድ አድርጎ አሳየ እንጂ ቀስ በቀስ ራሱ ሊስበኝ ስለፈለገ ነው ያን እንድከታተል እየተከታተልኩኝ በደንብ ደስ ይል ነበር። ፓስተርም ደግሞ በሚያስተምርበት እንትን በቃ ልክ ኮሌጅ እያለን እንደ ሌክቸር ታውቃላችሁ፣ ስኩል ላይፍ ጥሩ የሆነ ሌክቸረር ሲሆን አይደል በጣም ውስድ የሚያደርጋችሁ እንደዛ ነገር ነው የሱ ዌይ ኦፍ ፕሪቺንግ እና በቃ በጣም ደስ ይል ነበርና በእንትን ነው ዴይሊ የምከታተለው። ኢቨን ላይቭ ከገቡ 10 ደቂቃ የሆነው ቶሎ እንትን ምለው መጋባና እከታተላለሁ። በዛ መልኩ ኢምፕረስድ ሆንኩኝ። ከዛ በኋላ በቃ አህመድ ዩ ሃቭ ቱ ዲሳይድ አልኩ። ከዛ በኋላ እሷ እንዲሆነልኝ በጤና ጉዳይ እንዲሆነ ነው ያለችው። እኔ ደግሞ የሆነልኝ ነገር እግዚአብሔር ማግኘትና የእሱ ልጅ መሆን የተከናወነ